ሙዬ ባትሆንማ ኑሮ እኔ እያለሁ ባለ ትዳር እንደሆነ እያወቀች እዚህ ቤት ዘው ብላ አትመጣም ነበር። ሁሉንም ነገር ነግሬያታለሁ። ከቤት ላስወጣት ነበር አልካት? አላልኳትም። እንደምትማግጭብኝ ግን ነግሬያታለሁ። ከማን ጋር? እሱን ማወቅ አለብኝ? አይ እኔ እንዲህ አላደረኩ። ጉዲ ሳይወጣ ከዚህ ቤት ብትወጪ ጥሩ ነው። እንደዚህ እኮ አምሽታ አታውቅም። አዎ አምሽቼ አላውቅም ነበር። ከዚህ በኋላ ግን አመሻለሁ። ለምን? ቤቱ ስላስጠላኝ። አባዬ እስክትወጡልኝ ድረስ ሁሌም አምሽቼ ነው የምመጣው። ሜዳ ላይ ውደቅ የሚል ህግ አለ እንዴ? እና ህጉ የሰው ቤት ውስጥ ግግም ብለሽ ተቀመጪ ይላል? ቆይ አታስቢም እንዴ? መሀይም ነሽ? አትስደበኝ ካሌብ። እየሰደብኩሽ አይደለም እየነገርኩሽ። እሺ አጨቅጭቀኝ። ከቻልክ ደግሞ ጁስ ስራልኝ፣ ደግሞ ቡና ታፍላለህ። እሺ አባዬ ምን ያርግልሽ? ግን በምሮ መንቀሳቀስ በሹፌር። ስንት ሰዓት ነው የሚገባው? አሁን ጥሩ ጊዜ ነው፣ ማምሸት ጀምሮ። ፎቶን አሳይ። ይህን ነገር እኔ ረዳቴና አንቺ ብቻ ነው የምናውቀው። ጥሩ። ለእናትሽ ልጅ እንኳን ትንፍሽ እንዳትዪ። ነገሩን ብነግርህ ለህይወት ያደጋለሁ። የምን አደጋ? እኔም አንተም ችግር ውስጥ እንዳንገባ ለትንሽ ጊዜ ተወው። ያሰበችው ነገር ተሳካላት። ቲና አባባ ፊቱንም ነገሮችን እንዳታጠፋ እያለው ሲያለው የነበረው አባባ የልጅቷን ጸባይ የቲናን ስለሚያውቅ፣ ዛሬ ግን አባባ ላይ አደጋ ደረሰባቸው። አባባ ሊታገት ችሏል ማለት ነው። እነዛም አጋች የተባሉት የቲና ሰዎች በገንዘብ የተገዙ ጋርዶች ሹፌሩና እሱ ነው ሽማግሌውን ለማገት ችለዋል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ክፍል የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 38 ተለቀቀ። ወደ ክፍል 37 ስንመለስ ትሁት ማነች ቲናን አንገቷን አንቆ ሲጥ አድርጓት አልጋ ላይ ነበረ እንደ ጣላት የምናቀው። ካሌብ ገደላት ብለን በንዴትና በስሜት የሚነዳው ካሌብ ማለት ነው። ሚስቱ አብረን እንተኛ አብረን እንትን እንበል እያለች መጠጡን ስለመረዘችው እሱም እንግዲህ እንደተኛው ምን አድርጋኝ ሆነ ጸንሳ እንዳይሆን እያለ ነበር። ምክንያቱም በስካር ላይ ሆኖ ራሱን ሁሉ አያውቅምና። እናም በዚህ የተነሳ ቲና የኔ ፍቅር አብረን እንተኛ አብረን እንደር እያለችው ነበረ። ይህን የሰማው የተናደደው ውጡልኝ እያለ አባትየውም በአንድ በኩል ነገሮችን ስላበላሸበት በጣም በኩርፊያ ላይ ይገኛሉ፣ ካሌብና ሽማግሌው ማለት ነው። በዚህም ጊዜ ውጭ ቢላትም ዳኒም እሱም አንወጣም ብለው ቤቱን ቁጭ ብለዋል። በሰው ቤት ውጡ ቢባሉ እንዴት እንደዛ አይነት ኢትዮጵያ ያለ እንደረተው ምንም ፊልም ሆኖ ሳለ። እናም ወደ ክፍል 38 ስንመጣ ቲናን አንገቷን እንዳነቃት ሞተች ብሎ እንዲቢነካት ኦክስጅን የላት ትንፋሽም የላትና ይሄ የደነገጠው ካሌብ ሙታለች እያለ በቃ ወደ ትሁት ጋር ሄደ። ትሁትም ደግሞ ምንድነው በምትለው ጊዜ ሙታለች አንቂያን ነበረ ይላል። እንዲህ አንገቷን ጠጋ ብላ እንደዚህ ትተነፍሳለች እኮ አላት ትንፋሽ ትላለች ትሁቴ። ትሁትም ከዛ ነይ እና ያዝና ሆስፒታል ነው ሰዲያ ብለው አንጠልጥለው በሁለት እጅና እግሯን ይዘው በሁለት ይዘዋት ይሄዳሉ። ይህንን ይዘው ሄደው እንግዲህ ወደ ሆስፒታል ይጥሏታል። ዳንኤልም መጥቶ ወደ ትሁት ጋር ሙታበትስ ቢሆን ግን እንዴት ነው እንትን የሚለው እያለ ነበረ። ሙታም ቢሆን ሞተች ነው እያለችው ነበረ ትሁትም ማለት ነው። አንተ ግን ለምንድን ነው የማትወጣው እንደማይገባህ ብትለውም እኔ ግን ኤደን እዚህ ቤት ከመጣች በፍጹም አልወጣም ይችን ቤት አለቅም እያለ ነው እንግዲህ። ለእሷም የተሰነዘረው ለአንተም እንዳይደርስ ፍራ ብትለውም በፍጹም አልፈራም። እኔ እኮ ግን አሁን ከፋ እንጂ እኔ ከሱ ጋራ ምንም ነገር ጸብ የለኝም፣ እኔ በጣም ነበር የምወደው እያለ ይላል። ራስህን ጻድቅ ለማድረግ አትሞክር ትለዋለች ትሁቴም። ይሄንን እያለችው ሳለ እሱም ተነስቶ ይቻረመኔ ብሎ ራሱ ይሄዳል ማለት ነው። እሱም ምክንያቱም ኤደን ከእንትና ጋር ያላትን ቅርርብነት ያው ቀማኝ እያለ በንዴት ውስጥ ይገኛል። እሷም አልፈልግህም ሚስትህ ይህች ናት ስላለችው እሱም አሁን በንዴት ውስጥ እየተመራ ነው ያለው። እሷ እንግዲህ አልጋዋ ላይ ሙሽራ መስላ ተኝታ ሽማግሌው ይመጣና ተነሽ ውጭ ቢላትም
ሽማግሌውም ሰው ስበብ ለምን ታደርጊያለች ለምን አወጡም ቢላትም አይወጣለሁ አሁን ደግሞ ራሴን እያዞረኝ ነው እያለች ነበር። ስበበኛ ትሆኛለች ቢላትም በጣም አሞኛል ለምን በሰው ላይ እንትን ብትይ ቢላትም ፍጹም አትሰማምና ቲና እንግዲህ አሁን ላይ ምን ብትል ጥሩ ነው የኔ ፍቅር አፈቅርሻለሁ አብረን እንተኛ አብረን እንደር ያለኝ ደግሞ እሱ ነው አለች። በፍጹም ይሄን አይልሽም ካሌብ ቢላትም አይ ብሎኛል በስካር ሆኖ ያለሽም ሁሉ እውነት አርግሽ አትቀበይ ይላል። በስካርም ቢሆን ከልቡ ነው ያለኝ የልቡን አይራሳም እያለች ነበረ ስትለው የነበረችው። እናም የቲና ውሸት እንደቀጠለ ነው። ሽማግሌውን ቢላት አልሰማችም። ይሄም እንትን ዳንኤልም መጥቶ እባክሽንም ቢላት እሷም ልትሰማ አልቻለችም ማለት ነው። አሁን ላይ እንደውም ከሰውየው ነው የምጀምረው እያለች ነው። ምንድን ነው ልታደርግ ያልሽውን እባክሽ ንገሪ ቢላት እኔ አልናገርም እስካሁን የላረኩት ሁሉ ሊፈጸምልኝ አልቻለም። አሁን ግን ይፈጸምልኛል መንገርም ይሄም አንተ ስለሆንክ ነችንም እየተነፈስኩልህ እያለችው ነበረ። እሱም እንግዲህ ይሄንን ምን ልታደርጊ ከሰውየው ነው ምን አደረገች ሰውየው እያላት ነበረ። ለዚህማ እሱ አታውቀውም ልጁ ምንም የለው አባትየው ግን ሁሉም ነገር በሱ ነው ያለው። ስለዚህ እሱን ማጥፋትና ማጥፋት አለብኝ ብላ ቲና ጨካኟ ትፎክራለች። ዳንኤልም አሁንስ እንደው ቀንድ ያለው ሰይጣን ሆኖ ነው የለየልሽ እያላት ነበረ። እሱን ተወኝ አሁን እማደርገውን አደርጋለሁኝ በማለት ነበረ ትቷት እሱም ተነስቶ አሁንማ እኔም አንቺን ሆንኩኝ እያለ ለመጻደቅ አትሞክርብኝ ትለዋለች። ተነስቶ ይሄዳል ማለት ነው። ዳኒም እሷም ያቀደችው እቅድ ስላቀደች ጋርዶችንም እየደወለች ትናገራለች። እናም ይህን እየተባባሉ አባዬም እንግዲህ ለብቻው ማንበብና ብቻውን መቀመጥ ስለሚወድ ከልጁም ጋር ያለው ቅሬታ እንደቀጠለ ነው። ካሌብ ነገሮችን ፈጥኖ ይሄንን ስላደረገ ራሱ ተናዶ አላንቋት ገደላት ብሎ በጣም ተናዶ ነበርና ነገሮችን በፍጥነት አታድርግ እያሉት ሲመክሩትም አንድ ስቴፕ ባይ ስቴፕ እየሄደ እያጠፋበት ስለነበረ አሁን ላይ ሽማግሌውን በኩርፊያ ላይ ይገኛል። ቲናም እንግዲህ ነገሮቿን ቀጥላለች ማለት ነው። እሷም ከአጋቾች ጋር በመነጋገር የሰውየውን ፎቶግራፍና ሁሉን ነገር ሰጥታ ብር ስጭኝ ይላታል። በስልክ ልክልሃለሁ ብትይም ብትለውም ካሽ ነው የምፈልገው እጅ በእጅ ነው ይላታል። እሷም ስንት ነው ስትለው ካሽ ለጊዜው 400,000 ብር አምጪ ይላታል። እሷም ምንም ችግር የለ ብላ ያች ነው የሰጣትን ካሌብ ብር 400,000 ብሯን ለነዛ ላጋቾቹ ጋርዶች ትሰጠዋለች። ይሄ ነገር ደግሞ ከኔና ካንቺ ከሹፌር ውጭ የእናትሽ ልጅ ቢሆን መወጣት የማትገኝ እኔ እንኳን ይሄ ነገር ቢታወቅ አንቺን አስይዤ እኔ የምወጣበት መንገድ ይኖራል። ስለዚህ ለማንም ሰው ተንፍስ እንዳትይ ይላታል። ፎቶውን ብቻ አምጪ ሲላት ይሄው ብላ ፎቶውንም ትሰጠዋለች። አባባም እንግዲህ ሰሞኑን እያመሹ ቤቱ ስላስጠላቸው በልጆቹ ምክንያት በጣም እየደበራቸው ነው። ትሁቴና ካሌብ ቁጭ ብለው ቀረ እያሉ ስልኩን ቢደውሉም ስልኩ ዝግ ስለሆነ በጣም እየተጨነቁ ይገኛሉ። እራት ላቅርብ ብትልም ቀረ ካለ ወትሮው ምን ሆኖ ነው እያሉ በጭንቀት ውስጥ ይገኛሉ። ትሁትና ካሌብ ማለት ነው። እናም አባባ የራሳቸው ቦታ የሚያነቡበትም የሚቀመጡበትም አለ። ዳንኤል ሲያልፍ ያዩታል። በሚያየው ጊዜ ወደ እሱ ይሄዳል። ደግሞ ይሄን ቦታ በምን አወቀው ሲለው አይ ሳልፍ እኮ አይቼው ነው ስለዚህ ለዛ ነው። ግን ለምንድን ነው ግን እኮ ያለፈውን ነገር ብታስታውስ ታመሰግነኛለህ ይለዋል። አይ ማስታወስ አልፈልግም። ለምን? ምክንያቱም መጥፎ ነገሮችም ሊኖሩ ይችላሉ አለ እንትን አልልም። ምን አድርገሃል ሲለውም አረ ጥሩ ነገር ነው ያን ነገር እንትን ብትል ታስታወስክ ታመሰግነኛለህ። ጥሩ ነገር ጋርገህም ካየው አመሰግንሃለሁ መከባበርም ይመጣል ይለዋል። እውነት ነው አባዬ ይላል። መጽሐፍ ከያዝክ እንደኔው እዚሁ ጋር አንብብ ካልያዝክ ደግሞ ወክ አድርግ ይለዋል። እሺ በማለት ተነስቶ እሺ አባዬ በማለት ቤት ፈለክ ሲለው ነው እንጂ እየፈለኩ ነው ጠንክረህ ፈልግ ይለዋል። እሺ በማለት ይሄዳል ማለት ነው። ዳንኤል ውጠው ሲባሉም አልወጣም የሚሉት እየታገሉ ነው ያሉት። ወደ ቲና ጋር ስንመጣ ቲና እንግዲህ ያንን ጥቁር ሰውዬ በጣም የሚያስፈራ ማለት ነው ጋርዱን ታገኛለች። እናም ቲና ሰው አስገዳይዋ ማለት ነው ልጁን ስታገኘው
በስነ ስርዓት ጨለማ ላይ ነው ታወራዋለች። ብሩን አምጪ ሲላትም ስንት ነው ስትለው 450 ሺህ ይላል። እንዴ አልበዛም ስትለው እንደውም ትጨምሪያለሽ እያየን ብዬ ነው ይላታል። እሺ በማለት ሊሄድ ሲል ከፈለግሽ ብሎ ትቷት ሲሄድ እሺ በማለት የሰው ነፍስ ለማጥፋት ያንን ብር ትሰጠዋለች ነው። በስልኩ ልልክለት ስትል ካሽ ነው ተመልሰሽ መተሽ በካሽ ነው የምቀበለው በሚላት ሰዓት እሷም እሺ በቃ እያለች ነበረ። እንዳውም ትጨምሪያለሽ ሲላት ኦኬ ያለች ማለት ነው። እንግዲህ ይህንን ብሏት ሲያበቃ ይሄዳል፣ ይለያያሉ። መታ ከዛው ካልጋው ላይ አሁንም ተኝታለች። እናም ካሊብ ይሄን መኝታዬን ወርሰሽ ቁጭ ብለሽ ቀረሽ በሚላትም ሰዓት በቃ ስነሳ እኮ ስለሚያዞረኝ ነው ብላ እያሳዘነች የሚያሳዝን ፊቷን ብታሳይ ውጭ እኔ ብትሞች እኔ ምን አገባኝ ይላታል ካሊብም። እሷም ግን ጭራሽ ያችን ሴት ወደሃታል ትለዋለች ዲናን። አዎ እሷማ ጸባይዋ፣ ሁለ ነገሯ፣ ስነ ስርዓቷ፣ መልኳ፣ ሁለ ነገሯ ወድጃታለሁ። እሷማ ዱርዬ ነች። ምክንያቱም ዱርዬ ባትሆን እኔ ሚስት ቤት እያለሁኝ አትመጣም ነበር፣ እኔ ተቀምጬ እያለኝ ነበር። የምን ሚስት አንቺ ነሽ እንጂ በትዳር ላይ ስትማግጭ የነበርሽ ሲላት ድንግጥ ትላለች። እኔ አላደረኩም ብላ ያንቀጠቅጣታል፣ ያንዘረዝራታል። የዚህ ጊዜ ሲነገራት እውነት አውቆ ይሆን እውነት እንትን ብሎ ይሆን እያለች በድንጋጤ ውስጥ ትገኛለች። በትዳር ሁሉንም ነገር ሳይብስብሽ ውጪ፣ ሁሉንም ነገር ሳልዘረግፈው እያላት ነበር። ይሄን እንኳን ሲሏቸው ፍጹም ሊገባቸው አልቻሉም ማለት ነው፣ ዳኒና ቲና ማለት ነው። አሁንም ይሄን በሚላት ሰዓት እንዴት እውነት አውቆ ነው የኔንና ዳንኤልን ወንድምና እህት አለመሆናችንን ውሽማ መሆኔን አውቆ ነው? ወይኔ ጉዴ ያዙ ይልቀቁኝ እያለች ነበረ ታማ እንግዲህ ቲና ማለት ነው። አሁን ላይ ሽማግሌው ደግሞ እያመሸ እዛው ቁጭ ብሎ አምሽቶ ይመጣል ማለት ነው። የዚህ ጊዜ ከቲና ትሁቴና ካሊብ በጭንቀት ውስጥ ይገኛሉ። ቀረ እያሉ ስልኩም ሲሞከርለት አይመጣም። በመጨረሻ ድንግጥ ብለው ሁለቱም ቁጭ ብለው ሲመጣ በሩን ሲከፍተው አባዬ በጣም እኮ አመሸ፣ ምን ሆነህ ነው ካለ ወትሮ ሲል ቤቱ አስጠላኝ፣ ስለዚህ ጥርግ ብላችሁ ሁላችሁም ውጡና ቤቴን ብቻ ልቀመጥለት ወይም እናንተ ተቀመጡበት እኔ ልውጣ እያለ ነበር። በዚህም ጊዜ ካሊብ አባዬ በሚለውም ሰዓት ካሊብ ነገሮችን ስላበላሽ አባትየው አሁን ላይ በኩርፊያ ይገኛል። ካሊብም ማለት ነው። ካሊብን አኩርፎታል። አሁን ላይ አባባ እንግዲህ ጭንቀት ውስጥ ለገባት እራት ላቅርብልህ ብትለውም አልፈልግም በማለት ትሁቴንም ይላታል። እሱም እንግዲህ አባዬም ያለበት ሁኔታ እንደዚህ እኮ አምሽቶም ማያቅ ጠጥቶም ነው መሰል የመጣው እያሉ ልረፍ ብለው ሽማግሌውም ሂደው ይተኛሉ ማለት ነው። የሁለተኛውም ቀን ተነስተው እንደዚሁ አመሽ እያሉ እየደወሉለትም ስልኩም ኦፍ ነው አይሰራም። ያው ስልካቸው እንዳይደውሉበት ኦፍ አድርገው ነው የሚንቀሳቀሱት። እንግዲህ የምታስገድለው ቲና ማለት ነው ቀጠሯዋን ሁሉንም ነገር ጨርሳለች። አታ የምትወደው ዳንኤልንም ቢጠይቃት እባክሽን ቢላትም እሷ ግን ብሩን ልትሰጥ ከነሱ ጋር ለመነጋገር የተኛች መስላ ወይኔ ጉዴ! ትራሱን እኔ ራሱ ያለች መስሎኝ ትራሱን አድርጋ ድርድር አርጋ የተኛች መስላ ትሁቴ ውሃ ደግሞ ተኝታ ቀረች ብላ ምግብ እየሰራ ይላል ነው እሱ መጥቶ ተኝተሽ ቀርሽ በሰላም ነው ይላታል ዳንኤል። እንዲህ ሲያይ ትራሱን ደርድራ ነው የሄደችው። በዚህም ጊዜ እንግዲህ ትሁትም ምግብ እየሰራችላት ነው። ቶሎ ዙራ ሰው ሳያያት መጣለች። አታቀኝም ማለት ነው። ግን የትዴሽ ነው እንደዛ አርገሽ ያላየሁሽ እንዳይመስልሽ ተኝቼ ትለዋለች። አሁንም ልዋሽ ነው እንደዛ አርገሽ ሲል አዎ እና ታዲያ ደግሞ በዛን ጊዜ ቢያቁመን እንትልል ነው። ስለዚህ ሲሆን ነው ሁሉንም ነገር መጨረሻ ላይ የምነግርህ ትለዋለች። በዚህም ጊዜ ዳኒ ጥሩ ሰው ለመምሰል ብትሞክርም ትሁቴን ምግብ ሰራሽልኝ አመሰግናለሁ ምናምን እያለች አይ ስለታመምሽ ነው ይህን ያህል ተወጃታለች እንደ እያላት ነበረ። ዳንኤልም ስለታመምሽ ነው ለታመመ ሰው እያለች ነበርና እሷ ግን ያቀደችውን አቅዳ ማለት ነው እንግዲህ ጋርዶች ጋር ተደዋውላ ሽማግሌው ሲመጣ ካለ ወትሮውም ስላመሸ ሁለተኛ ቀን ደጋገመው እያሉ ይመጣል እያሉ ስልኩ በሚደወል ሰዓት አይሰራም። እንግዲህ ጋርዶች ከመንገድ ላይ ጠብቀውት እጅ ከፈንጅ ይዘው ሽማግሌውን እዛው ላይ ጥለውት ነው ያለቀው። ቀጣይ ክፍል የምናይ ይሆናል። ቲና ሽማግሌው መሞት የለበትም እንላለን ተመልካቾች። እሱ አይሞትም፣ ቲና ግን የእጇን ታገኛለች። ይህን ያበላሸው ደግሞ ካሌብ ነው። ፈጥኖ እያበላሸ ሳለ
ፊቱንም ሽማግሌው ፈርተዋል። አይተኙልንም፣ ውጭም ቢወጡ በጥበብ ነው እያሉት ነበርና ካሊብ ስላበላሸው አሁን ላይ በሽማግሌው ላይ ጉዳት ደርሷል ማለት ነው። ሽማግሌው ታግተዋል። ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ባይ ባይ።